أنه هي والفصوى والفصوى. ليش فصوى؟ من مالت نفسه فصنع إلى من يعني؟ أنت እንዴት ነው የተረጎምከው? ተርጉም ምን ማለት ነው? እሺ ምን ማለት ነው? ኖ እንዴት ነው የተረጎምከው? ቆይ ምን ማለት ነው? አንዴ ተርጉምልን። እሱን አላውቀውም ትርጉሙን። ስለዚህ እኛን ጠይቀን። ኖ ሱራ 16 እኛ መምህራኖች ስለሆንን እኛ የምን መምህር? ያንተ መምህር እኛ። ኧረ በጭራሽ አትሆንም። ኖ አንዴ ያሁን ሱራ 16:43ን ከፈተልክ ያሁን ክፈተው መምህራኖች እንደሆነ መልሰው። ስለዚህ አላውቅም አልከን እኮ አይደል እንዴ? ያሁን መልሰው። ቆይ ያሁን መልሰው አንብብለት ቆስቲ። ያሁን መልሰው ፈሱ ላይ ቆይ ትደርሳለህ። ቆይ ኖ መልሰው። ያሁን መልሰው። እሺ ፈሱ ላይ ሻል መምህራኖቻችሁን ሄዳችሁ ጠይቁ። ከናንተ ፊት የወረዳችሁ መጽሐፍ ሰዎች ለናንተ እኛ ባለቤቶች እኛ ስለሆነ ለናንተ ካወረድነው በመጠራጠር ውስጥ ብትሆኑ የእነዚያን ከናንተ ፊት መጽሐፉን የሚያነቡትን ጠይቁ አለ። ስለዚህ እንጠይቃለን። ስለዚህ እኔን ጠይቀኝ። አሁን የቅድሙ ላይ ተፍሲሩ መልስለት። አሁን እኔን ጠይቀኛለህ። ምን ማለት ነው? ቆይ የፈለኩት ነው። አንዴ ጠብቀኝ። ምን ማለት ነው ይሄ? ምኑን ነው የምትፈልገው ብራዘር? በራሴና አንተ በምትተረጉመው ሳይሆን እኔ በራሴ ነው የሚሄደው። ኦኬ እሺ ይተርጉምልን። ቆይ ጊዜ ትንሽ ሰከንድ ሰጥቶት ለማሂር። እኔ ግን ሶስቱን ጥያቄዎች እንድትመልስልኝ ይፈልጋለሁ። ዝም አድርጎ እኛ እሺ አይ ዙም አድርግለትና ይየው ትንሽ ጊዜ በደንብ ይየውና ከዛ ያወራል። አንደኛ ፍጡር ነው ወይስ አይደለም ፈሱ? አንድ ጥያቄ ቁጥር 1። ሁለተኛ ይመለካል ወይስ አይመለክም? ሶስተኛ ደግሞ ለአደም ሲያስተምረው ብቻ ነው ፈሱ ያለ ወይም ደግሞ የተፈሳ ወይስ ደግሞ ቀጣያዊ ነው? ምንድነው ይቀጥላል ወይ? ሶስቱን መልስ እንድትመልስልኝ ይፈልጋለሁ። ማሂር ቀጥል። አራተኛ ይሸታል ወይስ አይሸትም ሚለውም ቀጥልበት። አማን ነው ወገናችን አለን። አንዴ ማሂር ይምጣና ማሂርን ከጨረስን በኋላ ወደ እርሱ ጋር እንቀጥላለን። ኡስታዝ ኖት? ተፈضل አውጣ። ኡስታዝ ኖት? አውጣ ውስጥ። እሺ አንዴሽ ማይኮትን ያዙና ኡስታዝ ማሂር ከጨረሱ በኋላ እርሱ ይቀጥላሉ። ለመሰግን ኡስታዝ ይቀጥሉ። ኦኬ አፈሰርም አንተ መጀመሪያ ትርጉሙን ነገር አይ ችግር የለውም እሳቸው ይፈስሩላ። ኦኬ እሺ እስቲ አጥቷለሁ እሳቸው ጀምሩት። ችግር የለውም። አይ መጀመሪያ ካገኘው እንደዛ ነገር ከሆነ ነገረኝ። እንደዛ ከሆነ እንዳታመልጥ። አልፈሶ ሰውጥ ነው የሚለው ያለው ምን ማለት ነው? ድምጽ ምን ድምጽ አስተማረው? አዎ ምን አይነት ድምጽ አስተማረው? እንደው ስማ ከኋላ የሚወጣ ቢላ ሰው ከኋላ የሚወጣው ድምጽ የሌለው በቃ ከኋላ የሚወጣ ድምጽ አስተምሮታል። እናመሰግናለን። ምን ማለት ነው? ኦ ማይ ጋድ ምንድን ነው እስካሁን ያቆያችሁን? እሺ ወደ ቀጣይ ጥያቄ እንሂድ። ይሄ ይመለካል ወይስ አይመለክም? ኖ ቆይ ምን ለማለት ፈልጎ ነው? በዚሁ አጋጣሚ ይህ ድምጽ ከኋላ የሚወጣው ድምጽ ይመለካል ወይስ አይመለክም? እንዴ የማን ድምጽ ነው የወጣው? ያላህ አይደለም። ያላህ ማን አለ? ያላህ? እሺ ማን ነው እኮ አስተምሮታል። ሁሉም ነገር አስተምሮታል ማለት ምን ማለት ነው? ሁሉንም ነገር አስተምሮታል። ከኋላ የሚወጣ ድምጽ ነው ማለት ያላህ ባህሪ ነው ያስተማረው። እሺ ብራዘር ይሄ ያላህ ባህሪ ነው ያስተማረው። እሺ ቆይ አዳምጥ። ይሄን አስተምሮታል አይደል? ይሄ ፈስ ይመለካል ወይስ አይመለክም? አላህ ብቻ ነው የሚመለከው ብያለሁ። በዚህ ጉዳይ ዘግቻለሁኝ። አላህ ብቻ እንግዲህ ተመልከቱ። አላህ
ሰው አይደለም ወንድ ልጅ አይደለም ምናን ይያሉ ይላሉ። ግን ፈስ የሚፈሳ ነው። ፈስ የሚፈሳ ኦኬ። እሺ ኡስታዝ ማሂር አንዴ ማይክን ትይዝና ከኡስታዝ ጋር ቀጥላለሁ። ስለዚህ አንተ አሁን ምን የሚለውን ጥያቄ ነው ሊመለስልህ የሚገባው መሰለህ? ከዚህ በኋላ እንድታመልከው እንዳታመልከው ይሄ ፈስ ይመለካል ወይስ አይመለክም የሚለውን ነገር ኡስታዝ ይነግሩ። የሚመለክ ከሆነ ታመልከዋለህ፣ የተፈጠረ ነው ወይስ ያልተፈጠረ የሚለውንም ይመልሱልናል ኡስታዝ። ኮስቲ በጣም ይቅርታ መሀል ላይ ለማን ነው ችግር ይቀጥል እንዲያብራሩ ጠይቃቸው ኮስቲ። ምክንያቱም ታች ላይ ይህንን ፋይል አካባቢያቸው አሁን በሌላ ድምጽ ማሚን በሌላ ፕሮፋይል ነው የገቡትና በደንብ አብራርተው እንዲናገሩ ኡስታዝ ንገርልኝ እባክህ። ከታች ይሄን መቀበል ያቃተው ሰው አለ። አሰላሙ አለይኩም ኡስታዝ። አለይኩም ወአለይኩም ሰላም ብለው ሰላዋት ያወርዱልኝ እንጂ ምን ችግር አለ? ቁርአን ተፍሲሩ ቁርአኑ ማለት ነው። ወአለይኩም ሰላም በሉልኝ። አይ ቆይ ቶ ቁርአኑ ማለት ነው አለ። ይህ ፈስ ይመለካል ወይስ አይመለክም ኡስታዝዬ? ቁርአኑ ማለት ነው። አያውቁም እርሶ አያውቁም? ኡስታዝ ኖት ግን አያውቁም። ኡስታዝ ኖት ግን አያውቁም አይደለም እያልኩ ያለሁት አሁን ተፍሲር ላይ ያመጣው ቁርአኑን ንገረኝ የተፍሲሩን ነው እኮ እያልኩ ያለሁት። አይ አረብኛ ያነቡልኛል ተከፍቷል ያነባሉ። ከዛ በኋላ ጠቅስሉታለሁ። አንተ እየተላይ ያለው ቁርአኑን ንገረኝ። እሺ ሱራው ላይ 30 ይየውና ማለት ነው ቆስጠንጢኖስ ይየውና ይተርጉምልን። ከዛ በኋላ እንጠይቀዋለን። ያውልህ እሺ ኡስታዝ ማን ነው አማርኛ ተርጉመሽ وعلم عدم الأسماء كلها ثم عرضهم وعلم عدم استمر واسماء كلها كل عالم سموش استمرت والله ما انه استماري الطياره الطير وفوچንም استمر ሁሉንም ጥሩ አስተማሪ ማን ነው አላህ وعلمه الله استمر አደምን። በጣም ጥሩ። ስለዚህ አስተማሪው አላህ ተማሪው ደግሞ አደም ነው ማለት ነው አይደል? ጀዛከላህ ኸይር። በጣም ጥሩ። ስለዚህ አሁን ተፍሲሩን እንመለከታለን። አረብኛዋ ላይ የተሰመረችበትን አስጀምርልኝ። ዙም አድርገው። ምን ይላል? قال حدثنا حدثنا وفيته እኮ አይ እንዲህ ዙም አውት አድርገው ከእንትኑ ይጀምሩልኝ። ተማንኛው ከሀሳቡ ቀጥታ ለምን ተላይ ጀምር እንጂ አውጣው። ምን ዘገባው ምን ይሰራልናልኛ እንዴ? ተላይ ጀምር ነው እያነበብን። እሺ ይቀጥሉ ኡስታዝ። አንተ አላህን ከፍጥራኖች ጋር ይመሳሰላል ነው እንደው ተጣይ መግቢያስተው መውጫ ብታመጣ እባክዎት ኧረ ያንብቡት። አይሳካልህም ወንድሜ አንብቡት። ከተጨመረው ጀምሮ እኔ ወላሂ በጣም ያስቀኛል እንደምታወሩት ወሬ። እሺ አንብቡት ኡስታዝ። قال علمه አስተማረው እስም ስሞችን كل شيء ሁሉንም ነገር حتى نحاتا والنحية ምን ማለት ነው? والنحية ማለት ማለቂያዋንም ተመጀመረው ማለቂያዋን። እሺ ወልፈስዋተን መጮህን ነገራቶችን ማለት ነው። ኦኬ ጩኸት ነገሮችን ያስተማረው ምንድነው የሚለው? አረብኛው ምንድነው የሚለው? ወልፈስዋተን ምን ማለት ነው? ወልፈስዋተን ምን ማለት ነው? ዋው ቋላ የሰማ ወደፊት ወልፈስዋተን ወልፈስዋተን ምን ማለት ነው? አንተ ምን አልከው ነበር ቅድም? አረ እባክዎት ይበሉልኝ ችግር የለም። ያላን ቋንቋ አስተሳሰብ ወልፈስዋተን ምን ማለት ነው? ራሳችሁን መጽሐፍ ማታውቁ አማርኛ አረበኛ ውስጥ ገብተው ደግሞ ተፈተፍታል። አረ ችግር የለውም። ወልፈስዋተን ምን ማለት ነው? ወልፈስዋተን ወሽ ሄድ ምን ማለት ነው? ወልፈስዋተን ምን ማለት ነው? ወደራዋተን ስሜትነት አይጫነውት ኡስታዝ። ስሜታዊ ፈሱ ላይ ሲደርሱ ይቀጥሉ።
ተርጉሙት። ወልፈሱ ወተን ትንሽ መለስ አድርገው ወልፈሱ ወተን ምን ማለት እንደሆነ ይንገሩን። እሱ ላይ ወነህየተን ወልፈሱ ወተን ምን ማለት ነው? ሂድ ወደፊት እስቲ ምን ማለት ነው? ወልፈሱ ወተን መልሰው ወደዚህ ነው እንዴ ያለው ሐዲስ ፈስረዋል። ምን ማለት ነው? ቆይ ምን ማለት ነው? ምን ማለት ነው? ማለት ምንድነው እንዴ? ጣሬ ይፈስሩልን ምን ማለት ነው? ዙም ያርግ። ፈስወተን ማለት መጮህም ነገር ማለት ነው። ላ በጨራሽ። እሺ ፈስ ምን ማለት ነው በአረብኛ? ፈስ ሪህ ነው በአረበኛ ቋንቋ። እሺ የፈስ ድምጽ ምን ማለት ነው? ሶውት ሶውት ሪህ በሰንሰላት ይንገሩን። ሶውት ሪህ ይባላል። الغاء على القاعده على القعيده በመቀመጫው ነው የሚባለው፣ ግን ይሄ አይደለም። እሺ እናነባዋለን። ምን ይላል መሰሉት? አሁን እርሱ ያሹትን በስነ ስርዓት በቴክኖሎጂ ምክንያት ይዋረዱ። ኑ እየተደወሉሉት ነው ይመለሱ። he taught him the name አለ ስሞችንም አስተማረው of everything የሁሉንም ስሞች አስተማረው። even ሃና ሃኒያ ፋስዋ and ፋርታል ምን አስተማረው? ፈስም አስተማረው የሚል ፈስንም አስተማረው። ይመለካል ወይስ አይመለክም? ፈስ ይመለካል ወይስ አይመለክም? ማን ነው አስተማሩና ማን ነው አስተማሩ? ኦኬ አደም ነው አላህን ያስተማረው እያሉን ቅድም እኮ ተስማምተናል። አስተማረው አላህ አደም ያስተማረው ነገራቶችን በሙሉ እኮ በቃ። ስለዚህ አላህ የአላህ ፈስ ይመለክ ወይ ታገናኛለህ እንዴ ብለን መልሶ የአላህ ፈስ ይመለካል ወይስ አይመለክም? አሁን ጥያቄው ኦንታሲኖስ አንዴ ስማኝ ማሂር ኡስታዝ ይቀጥሉ። ኡስታዝ ይሄ ፈስ ይመለካል ወይስ አይመለክም? ምን ማለት ፈልገህ ምን አይነት ቋንቋ ነው? ኡስታዝ ማሂር አንዴ ጠብቀን። ኡስታዝ ይመለካል ወይስ አይመለክም ፈሱ? አደም የራሱ እኮ ነው ይሄ አላህ ያስተማረው የአላህ ፈስ ይመለካል ወይስ አይመለክም? አደም የራሱ ነው። አደምን አስተማረው እኮ ነው እያለ ያለው። አይመለክም እኮ ያስተማረው ያፈሱ ሲያስተምር መቼም አደም የራሱ እኮ ነው። አደም የራሱ አደምን እኮ ነው ሁሉ ነገር እንዲያውቅ አደም ነው አላህ ያስተማረው ሁሉ ነገር እንዲያውቅ ለካ አደም ነው አላህን ያስተማረው። አላህ አደምን አስተማረው ነው እንጂ ተባልከው አደም አላህ የፈሰው ፈስ ይመለካል ወይስ አይመለክም? ያለ በግድ ነው የምትሟገተው። አደም ሁሉ ነገር እንዲያውቅን አስተምሮታል፣ ነግሮታል፣ አሳውቆታል። ቆይ ኩልዳውን ማሂር የአላህ ፈስ ይመለካል ወይስ አይመለክም ነው ጥያቄው እኮ። በጣም ቀላል ናት ኡስታዜ። ምን ማለት ነው? ቆይ ይመለካል ወይስ አይመለክም ነው። እዚህ ጋር ያላህ ፈስ ይመለካልና ነው የታለና እና ማን ያስተማረው? አስተማሪው ማን ነው? ፈስ ያስተማረው ማን ነው? አላህ አስተማረው። ማንን? አደምን እኮ አደምን እኮ አስተማረው ነው እያለ ያለው እኮ። ፈሱ ያስተማረው ፈስ ያ ይመለካል ወይስ አይመለክም ነው ጥያቄያችን እኮ ኡስታዝ። الله أعنك الشكل كل لعن اليهود والنصارى. أيوة سمع. لا مالك قوي እንጂ ቆይ ኡስታዝ ይመለካል ወይስ لعنكم الله لعن اللاعنين الله እርገማችሁና ማለት ነው። ስማም እየተነገረ ያለውን ተቀበለው አላ ተቀበለው ምን እየታወቀ አሁን ቀልዱ ነው። ይመለካል ወይስ አይመለክም? ይመልሱ። ተማሪው ማለት ነው። ስማ ተማሪው ፍጡር ነው ፈጣሪ ነው? እቺ መልስልኝ። ፈሱ ይመለካል ወይስ አይመለክም? ይንገሩኝ እንጂ ኡስታዝ። አረባኮ ተማሪው ፍጡር ነው ፈጣሪ ነው? መልስልኝ። እሺ ይመለካል ወይስ አይመለክም? ችግር የለም ይመልሱልኝ። ይመለካል ወይስ አይመለክም? ተማሪው ፍጡር ነው ፈጣሪ ነው? ወረበር ማንም ይሁን ማን ችግር የለውም። ማን አንዴ ይመለካል ወይስ አይመለክም? ይንገሩኝ። ተማሪው ፍጡር ነው ፈጣሪ ነው? ማሂር አንዴ ጠብቀን ማሂር ፕሊዝ
ቆይ ተረጋጋ። አንዴ እድል ይሰጥሃል አንተም። እሺ ኡስታዝ ያውሮ ስላልክ ኡስታዝ ያውሮ። ይመለካል ወይስ አይመለክም? ተማሪው ፍጡር ነው ፈጣሪ ነው? እቺ መልስልኝና ነው መጀመሪያ። ችግር የለም በቃ እንለፈው። ፍጡር ነው ወይስ ፈጣሪ ነው? ፈሱ ያላህ ፈስ ፍጡር ነው ወይስ ፈጣሪ ነው? መልስ እቺ መጀመሪያ፣ ከዛ በኋላ እንከዳለን። አይደለም ኡስታዝ ይመለካል አይመለክም ሲል አልመልስልኛል። እቺ መልስ ተማሪው ፍጡር ነው ፈጣሪ ነው? መልስ ቶሎ በል። ፋሱን የተማረውማ መሐመድ ነው። ማን ነው? አደም ነው። አስተማሪው ደግሞ እየፈሳ ያስተማረው ደግሞ አላህ ነው። ያላህ ፈስ ይመለካል ወይስ አይመለክም ነበር ጥያቄ እኮ። እና ለሌላቱ ቱላ ማለት ቆይ ማሂ አላህ Subhanahu Wa Ta'ala ልጅ ውለዱ ሲል ልጅ እየወለደ ነው እንዲያስተማረው። ይሄው ምንድነው እየፈሳ አስተማረው አለ። ዝም ይላል። አይ አይደለም ያስተማረው። ልጅ እንዴት እንደሚወለድ አስተማረ የሚል ቦታ አለ። ቆይ አንድ እሺ ማሂራ እንዴ ልጅ ውለዱ ሲል ልጅ እየወለደ ያስተማረው ልጅ ውለዱ ብሎ አስተምሯል ወይ? ልጅ እንዲህ ነው የሚወለደው ብሎ አስተምሯል? ነገር እኮ መጀመሪያ አስተምሯል ወይ? አስተምሯል ወይ? እኔ እኮ አንተን እኮ ነው እየጠየኩህ ያለሁት። ስለዚህ እንዴት እንደሚፈሳ ደግሞ አስተምሯል። እንዴት እያለ ቀጥል ድገም እስቲ። አሁን እሱ እንደዛ አደረገ ብሎ አለ እዚህ ላይ ድምፁና እንዴት ያለ ድምፅ ነው? በርግጥ ለየት ይላል። የፍጥራና አይመስልም። ድምፁ ሊለይ ይችላል። ግን አሁን ይመለካል ወይስ አይመለክም ነው ጥያቄያችን። ጥያቄው ጋር የለም እዚህ ላይ እኮ አልተባለም። አውዝ ቢላ አደም ሁሉን ነገር አስተምሮታል ነው የተባልከው እኮ ያ ያስተማረው ፈሱ ይመለካል ወይስ አይመለክም? የአደምን ፈስ አምልከው ነው ምናገባኝ። የኢየሱስን ፈስ እያመለካል ለአንተ ይሄው ያላህ ፈስ ይመለካል ወይስ አይመለክም ነው? ያላህ ማሰለው ማንከ ኢየሱስ የሚያራውን ስለምታመልክ ይሄው ቆይ ይኸውልህ አላህ ይጥመጠመጣል፣ አላህ ይቀዝናል ምናምን። ምክንያቱም አደም የማያውቀውን መላእክቶች የማያውቁትን ለአደም ስላስተማረ ማለት ነው። መላእክቶች መቅዘን አያውቁም፣ አደም ይቀዝናል። ስለዚህ አስተምሮታል። ሊትራሊ ይሄው ማምጣት ይችላል። አንተ ማስረጃ ኡስታዝ ማስረጃ ታመጣለህ። አላህ ፈስቶ አስተማረው ማንን? አደምን። ያስተማረው ያ ፈስ ይመለካል ወይስ አይመለክም ነው። ላወራት ማስረጃ ታመጣለህ። አለቅህም። ለዚህኛው ቀጥታ መልስ። ታመልከዋለህ ወይስ አታመልከውም? አመልከዋለሁ ወይም አላመልከውም ብል ወደ መልስ ኡስታዝ መልስ። ወይ አመልከዋለሁ ወይ አላመልከውም ነው። ያላህ ፈስ ነው። እንዴት ነው ነገሩ ኡስታዝ? የማን ፈስ ነው ታዲያ? አስተማሪው አላህ ስለሆነ ፈሱን ያስተማረው አላህ ነው። ያኔ አላህን ፈስ ታመልከዋለህ ወይስ አታመልከውም ነው ጥያቄው። የማይበላ የማይጠጣ ወላ ያخرج የማይወጣ የማይመልስ ኡስታዝ እኛ ጌታ ማለት ነው። እኔ እሱን አልጠየቅኩም። ይመለካል ወይስ አይመለክም? አዩሃል ሙጅሪም አላህ ይመለካል። ተረጋጋና ሌላ ነገር የለም። ፈሱ ግን አይመለክም። እሺ ችግር የለውም። ፈሱ አይመለክም። ያላህ ፈስ ዘላለማዊ ነው ማለት ከአደም ካስተማረው ጊዜ ጀምሮ ያለ ነው ወይስ ለአደም ያኔ ጊዜ ብቻ ነው ያስተማረው? አደምን ሁሉን ነገር አስተምሮታል ነው የተባልከው። እሺ ያኔ ብቻ ነው ወይስ ይዘልቃል ፈሱ? አደምን ሁሉን ነገር አሳውቆታል። ጨረስ ዘጋን። በቃ እዚህ ላይ አይቆምም። ማን ኦኬ፣ እዛው ላይ ነው የቆመው። ዘጋን። አደምን ሁሉን ነገር አስተምሮታል። ዘግተናል። ድጋሜ ፈስቶ አያቀምሽ። ሌላ ነገር አታመጣው ነው ታላ። ቆይ አንዴ ሁለተኛው ተመልሶኛል። ችግር የለውም። ለማስተማር ነው የፈሳ። ችግር የለውም። ሶስተኛው ጥያቄ ደግሞ እንሂድ። አይ ቲንክ ቆስጠንጢኖስ ነው መሰለኝ የጠየቀው። ይሄንን መዓዛ አለው ጦሮም ይሁን መጥፎ መዓዛ አለው። ይሄን ያንብበው አጉቴ፣ ይሄን ያንብበው እስቲ፣ ይሄን ያንብበው ብለው አንዴ ይሄን ይፈስርልን። እና ሌላ እስቲ ኡስታዝ ያንብቡት እስቲ። እኒ ካፊሮች እኮ ኡስታዝ አሉ። እስቲ እቺን አብረን እናንብባት። ወካለ ረሱል ምን እንዳሉ ምንድን ነው? በውስጥ ነው ላይብረሪ ነው እንደ ያለ ነው። እስቲ አንብቡት። ነሳራዎች አሪፍ ነገር ይዘው እየመጡ ነው። ለምሳሌ አላህ አይበላም አይጠጣም ምናምን አለና ኦብቪስሊ አይበላም አይጠጣም፣ ምክንያቱም መግቢያ መውጫ ስለሌለው ማለት ነው።
ማሂር ቆይ ማውራት እችላለሁ። አሻ እንዲጠብቀን እሺ። አይበላም አይጠጣም፣ ምክንያቱም መግቢያ መውጫም ስለሌለው ተብሎ ተናገረለት። መግቢያ መውጫ የለውም ተብሎ ይቺ ፈስ በየት ነው የወጣችው? በየት ነው የወጣው? መግቢያ መውጫ የለውም ተብሎ አልነበር እንዴ? አሁንስ እድል ትሰጠኛለህ ወይም ከነካቴው ንገረን። ሻይ እየጠጣህ ነው? ንገረን። ኡስታዙ ስላልቻለ ይቀጥል። ቢያንስ ተማሪ ይሻላል። አላህ አንዴ ዝም በሉት የሚትያዙ እስከምጨርስ ድረስ አላህ የሚያስተምሩ ያለ አደምን ከፍጡራን አጠቃላይ ማንኛውም ነው ኩሉ ሸይ ነው ያለው። ወዓለማ አደም ኩሉ ሸይ ሁሉም ነገሮች ነው የሚያስተምሩ ያለ። ለምሳሌ መሬት፣ ሁሉም በቃ አጠቃላይ ስለ ዱንያ ያለው ነው የሚያስተምሩ ያለ አላህ። ይሄ እንዲህ ነው፣ ይሄ እንዲህ ነው፣ ይሄ እንዲህ ነው እያለ አንዴ መጸዳዳትን ማስተምሮታል ማለት ነው። አንዴ እባክህ ማለት ነው ወይ? አይ ጀስት ኖርማል ጥያቄ። የጨርስ ድረስ ዝም በል እባክህን፣ ዝም በል። እሺ ይቅርታ። ዝም በል እያላችሁ ያልነበረ? እሺ ይቅርታ። እባካችሁ አይኑን አስተምሮታል። አይን እንደሚባል፣ ጆሮ እንደሚባል ሁሉም ነገር አስተምሮታል። እንዴት እንደሚበላ፣ እንዴት እንደሚጠጣ፣ እንዴት እንደሚሸ አጠቃላይ ኮምፕሊት ነው ያስተማረው። ማን ነው? አላህ። ያፈስ የተባለው ደግሞ ማን ነው? የአደም ሆኖ እንዴት እንደሚፈሳ ሁሉንም አስተምሮታል። ቃላቶችም አጠቃላይ ማንኛውም ሁሉ ሸይ ነው ያለው። አላህ ምን አደረገው? አስተምሮታል አደምን። ገብቶሃል? አላህ እየፈሳ አይደለም የሚያስተምረው ያለ፣ አጠቃላይ ስለ ማንኛውም ነገር ነው የሚያስተምረው ያለ። እዚህ ላይ ቀጥላው እንዴት እንደሚጸዳዳም አስተምሮታል። እኔም ነግርክ ያለው ሁሉንም ነገር አስተምሮታል ብለኛል። ስለዚህ እነዚህን ሁለቱን ነገር አስተምሮታል። ምንድነው ጥያቄ? በጣም አሪፍ፣ በጣም አሪፍ። ወደ ሌላ የምትሄዱ ያለው ምንድነው? እናመሰግናለን። ስለዚህ የአላህ ካካ ይመለካል። ስለዚህ ያለው ይመለካል ይመስለኛል። ጤነኞች አይደላችሁ። ራስ እኮ ነው ያልከኝ። አላህ አስተምሮታል። በተግባር ነው። ምን ማለት ነው? ይመለካል። ምኑ? ካካው ይመስለኛል። እኔ እንጃ። ጤነኞች አይደላችሁም። አረኛ ነን ነው አይመስለኝም። አይደለም ሾርት ሚሞሪ ናቸው። ግልጽ ነገር ሾርት ሚሞሪ። ኦኬ ምን ረሳው? እስቲ ንገረኝ። አሁን ለምሳሌ አስተማሪ ሲያስተምርህ አንድ በአንድ 1 2 3 4 እያለ ሲያስተምርህ የራሱን አይደለም የሚያስተምር ያለ። ኦኬ በቃል ነው የሚያስተምር ያለ። ይሄ እንዲህ ነው እያለ ትንሽ ግራ የገባችኝ ነገር አለች። ይሄ ፈስ ካላህ ተለይቷል፣ ዘላለማዊ አይደለም። ያላ ፈስ ዘላለማዊ አይደለም፣ የአላህ አይደለም። የአላህ እስካሁን እየሸተተ ነው። አሁንም ጥያቄ ሆነብኝ። ሌላ ነው ጥያቄ ሆነብኝ። የምታወራ ያለው ሌላ ነው። የአደም አጠቃላይ አደም ላይ ያለን የሚያስተምረው ያለ፣ አላህ ላይ ያለን የሚያስተምረው ያለ። ኦኬ ወዓለመ አደመ ኩለ ይላል። አደምን አስተማረው፣ እያንዳንዱን አስተማረው። ስለዚህ እያንዳንዱ ስትለኝ ሐዋንን መገናኘት አስተምሩታል ማለት ነው። ፎር ኤግዛምፕል የመጨረሻ ልንገርክ። እሺ እኔ የማደርገውን እያንዳንዱ እኔ የማደርገውን ሳይሆን ማስተምረው ለልጄ እየጻፍኩ ነው ማስተምረው። ወይም ደግሞ ይሄ እንዲህ ነው፣ ይሄ እንዲህ ነው፣ ይሄ እንዲህ ነው እያልኩ ነው ማስተምረው። የኔ ተግባር አይደለም ማስተምረው። ኦኬ አላህ የጻፈበት ማስረጃ አለ እንደዛ ብሎ? ወዓለመ አደመ እኮ ነው የሚላል። ከገባክ ወዓለመ አደመ አስተማረው ይላል። ታዲያ አዎ አስተማረው እኮ። ታዲያ እና ምን ማለት እየጻፈ አስተማረው የሚባል ኩል ሸይ ምን ማለት ነው? ሁሉም ነገር አስተማረው። ሁሉ ነገር ነገሮች ከብድም ግን እንዴት ነው ሌሎች ከባድ ነገሮች አይመጡ? ፈኩስ እኮ ነው ግራ የገባኝ ጓይ። ኖ እናንተ ወደ ሌላ ነው የምታዞሩት ያላችሁ። ፈሱን የአላህ ነው ብላችሁ ነው የምታወሩ ያላችሁ አይደለም። ፈሱ ማን ነው? ፈሱ ፍጡር ነው ፈጣሪ
ምን ማለት ነው? አስተምሮታል እያልኩኝ ነው። ፖለቲካ ለመስራት ከሆነ ያው ካለቃቸው ነው ፖለቲካ መስራት የምትችሉ ከማን ከእፎይ። አሁን ማወራ ያለው እኔ ምንድነው በቃ ስለዚህ ለውጣ እናንተ ፖለቲካ ነው መስራት ያላችሁ። ይሄ የምታመጣው አሁን ምን እየተባልክ ነው ማለት ነው? ምን ለማለት ነው? ውጣ አዋረድከን እየተባልክ ነው ኡስታዝ? ኖ ምን ለማለት ነው? አሁን እና በድብቅ የምናመልከው ነገር አዋረድከን እየተባልክ ነው? በድብቅ የምናመልከው ነገር የለም። ስለዚህ አሁን አንተ ያለህን ፈስ እየካድከው ነው። እዚህ ጋር በቃ አይመለክም ብለህ እየካድከው ነው ወይ ድጋሚ ሄደህ ሻሃዳ ልትይዝ ነው? ላኢላሃ ረሱልላህ ምን እንደሚባል ታውቃለህ? አሁን ሄዶ ምን ረሱልላህ ያ ላኢላሃ ረሱልላህ መሐመዱ ረሱልላህ ብሎ አሁን ሻሃዳ ይዘል ድጋሚ ታቆ ፈሱ መጣ ከብዳል። ማሄር ግን አላህ ውሾች እንደሚያሳድግ ያውቃል። ውሾች እንዳሉት ማሄር እስቲ ማይክህን አንሳ። ማሄር ይታይበታል። ባይዘው ስለ አላህ ፈስ ይወራ ይመለከለ ይመለክና ምሽባል ስሜታዊ ሆነ ማይኩን ያለ ማሄር ቅጥፈት ብትሆን ይሳላችኋል። ማሄር ቅጥፈት ተው። አንዴ አዳምጠኝና ውሻ አለው ብለህ ታምናለህ? አላህ ውሻ እንዴት ይኖረዋል? ውሻ አለው ብለህ ታምናለህ? ለቀደሙ ቅጥፈት ነው። ቅጥፈት አይደለም። ቅጥፈት ነው። ይኸውልህ ምን አለ መሰለህ ማሄር፣ አላህ ለአደም ማስነጠስ፣ መፍሳት፣ ሽንት ቤት መጸዳት ነብዩ መሐመድም ራሱ ወዱ እንዴት ማድረግ አይችሉም ማድረግ አያውቁም ነበርና ጅብሪል ነው ሰው ሆኖ መጥቶ ብልቱን ከዚፑን ከፍቶ አውጥቶ አጥቦ ምናምን ያሳያቸው። ገብቷል? ስለዚህ ምን አለ አደምን ምንም አያውቅም። እንዴት ይፈሳ፣ እንዴት ይበላ፣ እንዴት ይጠጣ የሚያውቀው ነገር ስለሌለ ፈሱን ፈስቶ አስተማረው ማለት ነው። የኔው አደም አላህ ውሻ እንዳለው ታውቃለህ? እናንተ ናችሁ ቀጣፊዎች። የምትቀጥፈው ባላህ ፈስ ላይ እናንተ ናችሁ ቀጣፊዎች። ውሸት ነው አልክ እኮ ጣበሪን። እናንተ ቀጣፊዎች ናችሁ። የወጣላችሁ ቀጣፊዎች ናችሁ። ያነበብነው ቀጣፊዎች ናችሁ። ማይሪ በጣም እንወዳለን እናከብራለን። እሺ ማይሪ ስለምናስብ ከዚህ ከአጋንንታዊ ነገር ውጣ። እናንተም ሰው አታመልኩ። ሰው ባታመልኩ ይሻላችኋል። ኦኬ የሚፈሳ እናምልክ። የሚፈሳ አምላክ የለንም። አልሐምዱሊላህ እኛ ስለዚህ እየካድከው ነው ማለት ነው የሚፈሳውን አምላክ። አንተ ነህ ካዲ እንጂ ነህ ካዲ አይደለሁም። እሺ ጥያቄ ካለህ ጠይቅ። ለማንኛውም ማሄድ በቃ አይ ቲንክ የተረዳውን ተረድተሃል በልብህ። ይሄን ሐሳብ ይስጥህና ቃል ከዛ መጠየቅ የምትፈልገውን ጠይቅ። አለ መሰለህ እኛ ክርስቲያኖች ሰው አታመልኩ ትላለህ፣ ወይም ደግሞ ወገኖች ወንድሞች ቤት ከፍተው ሰው ያመልካሉ እንደሚሉት አይደለም፣ ወይ መስጊድ ውስጥ እንደሚነገራቸው አይደለም። እኛ እግዚአብሔር ሰው እንደምታመልኩ ነው የምናቆኘው። አንዴ
ወንድ ልጅ ታረግዣለሽ እያላት